የረቡዕ ማለዳ የትርታ ቁርስ መሰናዶን ነው ከልቦ ከቀረበው ትርታ 97.6 ኤፍኤም በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ አክብሮታችን ላቅ ያለ ነው። ይህን ሰዓት ደግሞ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ጉባኤ ከትላንት ጀምሮ በአዲስ አበባ መካሄድ ጀምሯል። የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ጉባኤ ፌዴራል ፕሬዝዳንት ታዬ አጽቀሥላሴ፣ የዓለም ጤና ድርጅት የአፍሪካ ቀጠና ዳይሬክተር ፕሮፌሰር መሐመድ ያዕቁብ ጃናቢ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የአፍሪካ ሀገራት የጤና ሚኒስትሮችና የዓለም አቀፍ ተቋማት ተወካዮች በተገኙበት በአዲስ አበባ ተከፍቷል። በጉባኤው ላይ በቪዲዮ መልእክት የተሳተፉት የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በሀገሪቱ የታዩ ዋና ዋና የጤና ስኬቶች፣ ተግዳሮቶችና መፍትሄ አቅጣጫዎችን አቅርበዋል። በመልእክታቸውም 8 ሀገራት በየጊዜው የሚከሰቱ ተላላፊ በሽታዎችን የማጥፋት ምዕራፍ ላይ መድረሳቸውን፣ በተለይም ሞሪሸስና ሴሸልስ የኩፍኝ በሽታን ሙሉ በሙሉ ማጥፋታቸውን ገልጸዋል። በተጨማሪም 21.7 ሚሊዮን የኤችአይቪ ታማሚዎች ሕክምና ማግኘታቸው፣ የቲቪ ሕክምና ሽፋን 74 በመቶ መድረሱን፣ የወባ ክትባት በ25 ሀገራት መሰጠቱን፣ በሽታው በሲሶ መቀነሱንና የኢትዮጵያና ሞዛምቢክ የመድኃኒት ቁጥጥር ብቃት ማድረጉን በስኬትነት ጠቅሰዋል። በሌላ በኩል እንደ ኮሌራና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተቀሰቀሰው የኢቦላ ወረርሽኝ ያሉ የጤና ስጋቶች አሁንም ከፍተኛ የሰው ሕይወት እያጠፋ መሆኑን አስታውቀዋል። ከዚህም በተጨማሪ ከአህጉሪቱ 47 ሀገራት መካከል 44ቱ የሞት ምክንያቶችን በትክክል መመዝገብ አለመቻላቸው፣ እንዲሁም የዓለም አቀፍ የእናቶች ሞት 70 በመቶና ከ5 ዓመት በታች ህጻናት ሞት ግማሽ ያህሉ በአፍሪካ መመዝገቡ አሁንም አሳሳቢ ተግዳሮት ሆኖ ቀጥሏል። በፋይናንስ በኩል ባለፈው ዓመት የጤና ድጋፎች መቀነሳቸው ዘርፉን የጎዳው ሲሆን አፍሪካ በህገወጥ የገንዘብ ፍሰት የምታጣው $90 ቢሊዮን ከምታገኘው የ74 ቢሊዮን ዶላር የልማት እርዳታ እንደሚበልጥ ተገልጿል። አብዛኞቹ ሀገራት ለጤና ዘርፍ ከሚመደቡት ይልቅ ለውጭ ዕዳ ወለድ ክፍያ የሚያወጡት እንደሚበልጥ የጠቆሙት ዶክተር ቴዎድሮስ ህገወጥ የገንዘብ ፍሰትን በማስቆም ፍትሐዊ የዕዳ ውሎችን በመደራደርና የጤና ታክሶችን በመጠቀም አፍሪካ የጤና ሉዓላዊነቷን እንድታረጋግጥ አሳስበዋል። ጉባኤው ለ3 ተከታታይ ቀናት በአዲስ አበባ እንደሚካሄድ የዘገበውም ባልደረባችን አበበ ተገኘ ነው። በከፍተኛ ትምህርት ተቋማት የሚፈጸም ሙስናና የስነ ምግባር ግድፈቶች ለመከላከል ተጠያቂነትን ማስፈን እንደሚገባ ተጠቆመ። በከፍተኛ ትምህርት ተቋማት የሚፈጸሙ የሙስናና የስነ ምግባር ግድፈቶች ለመከላከል ተጠያቂነትን ማጠናከር፣ የአሰራር ስርዓትን መዘርጋት እንደሚገባ የትምህርት ሚኒስቴር አስታወቀም። የትምህርት ሚኒስቴር ከዩኒቨርሲቲ ስነ ምግባር መከታተያ ስራ አስፈጻሚዎች ጋር ባካሄደው ውይይት የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጦሽኔ ከገንዘብና ንብረት ሙስና ወጪ የተማሪ ምደባን ጨምሮ ከዲጂታል ቴክኖሎጂ እድገት ጋር ተያይዞ አዳዲስ የሙስና ስጋቶች መከሰታቸውን ጠቁመው መዋቅራዊና የአሰራር ማስተካከያ ማድረግ እንደሚገባ ገልጸዋል። በውይይቱ ላይ የተገኙት የፌዴራል ስነ ምግባርና ጸረ ሙስና ኮሚሽንና የትምህርት ሚኒስቴር ስነ ምግባር መከታተያ ኃላፊዎች በበኩላቸው የትምህርት ጥራት ጸር የሆነውን ብልሹ አሰራር መታገልና በግዢ በንብረት አያያዝ እንዲሁም በአገልግሎት አሰጣጥ ላይ ግልጸኝነትን ማስፈን የጋራ ኃላፊነት መሆኑን አስምረውበታል። መረጃው ከሚኒስቴር መስሪያ ቤቱ የማህበራዊ ገጽ የተገኘ ነው። ከውጭ የታንዛኒያ ምክትል ፕሬዝዳንት ኢማኑኤል ኒቼምቢ ስልጣናቸውን መልቀቃቸው ተገለጸ። ባለስልጣኑ ራሳቸውን ከፖለቲካ ለማግለል የወሰኑት የአገሪቱ ፕሬዝዳንት ሳምላ ሱሉሁ ሐሰን ሌላ ምክትል በመፈለጋቸው መሆኑ ጠቁመዋል። ስልጣን መልቀቃቸው በቀጣይ ሳምንት ተግባራዊ እንደሚደረግ የተሰማው ፖለቲካዊ መከፋፈሎችና የመገናኛ ብዙሃን ነጻነት ላይ ጥያቄዎች በተበራከቱበት ጊዜ ነው። ባለስልጣኑ የመልቀቂያ ደብዳቤ ያስገቡት በአገሪቱ መዋና ሀሊሲ ጋዜጣ ለ6 ወራት ፍቃዱን በተነጠቀ በአጭር ጊዜ መሆኑም ተጠቁሟል። ጋዜጣው ኒቺምቢ ከስልጣን እንዲለቁ ከሐሰን በኩል ግፊት እየተደረገባቸው ስለመሆኑ ሲዘግብ ነበር ተብሏል። እንደ ሪፖርተርስ ዊዛውት ቦርደርስ መረጃ ታንዛኒያ በሚዲያ ነጻነት ከ180 ሀገራት 117ኛ ላይ ተቀምጣለች። መረጃው የአፍሪካ ኒውስ ነው።
በመጨረሻም በሆርሙዝ ሰርጥ በኢራን የተቀበሩ ፈንጆች ከስጋት ነጻ አድርገናል ሲሉ ዶናልድ ትራምፕ ተናገሩ። የኢራን መንግስት በሆርሙዝ ሰርጥ የተቀበረባቸውን ፈንጆች ሙሉ በሙሉ አጽድተናል ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ባለን ከፍተኛ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰርጥ ዙሪያ አዲስ ውጥረት መንገሱ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ሀገራቸው ባካሄደችው ፈጣን ዘመቻ ዓለም አቀፍ የውሃ ክልል በሆነው የሆርሙዝ መተላለፊያ ውስጥ ተቀብረው የነበሩትን ፈንጆች ሙሉ በሙሉ ማስወገዳቸውንና ማምከናቸውን ይፋ አድርገዋል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የዩናይትድ ስቴትስ የባህር ኃይል የጸረ መርከብ ፈንጆች አጽድቶ ማጠናቀቁን ገልጿል። አክለውም ከአሜሪካ ከዚህ በኋላ ማንኛውንም አይነት የጥንቃቄ እርምጃ ተግባራዊ እንደምታደርግ ገልጸው በቀጣይ አዳዲስ ፈንጆች በባህር ውስጥ ለማጥመድ የሚሞክር ማንኛውም መርከብ ወይም አነስተኛ ጀልባ ላይ ፈጣን እርምጃ ይወሰዳል ሲሉ ማስጠንቀቂያ ሰጥተዋል። በሌላ በኩል የኢራን እስላማዊ ዘብ ተቀዳሚ ምክትል ሊቀመንበር መሐመድ ረዛ አረይፍ ሀገራቸው በሆርሙዝ ሰርጥ ላይ ያላት ቁጥጥር ህጋዊና ሉዓላዊ መብታችን እንዲሁም ብሔራዊ ሀብታችንን የመጠበቅ ጉዳይ ነው ብለዋል። የሆርሙዝ ሰርጥ የኢራን ንብረት ነው ሲሉ የገለጹት ባለስልጣኑ ቴህራን ማንኛውንም አይነት ውጫዊ ጫና ለመቋቋም ዝግጁ መሆኗን ገልጸዋል። አሜሪካ በኢራን የነዳጅና የፋይናንስ ዘርፎች ላይ ያነጣጠረ ጠንካራ የተባለ ኢኮኖሚያዊ ማዕቀብ አስተላልፋለች። ማዕቀቡ ከቴህራን ጋር የንግድ ግንኙነት ያላቸውን ሀገራት ሁሉ ኢላማ ያደረገ መሆኑን የዘገበው አልጀዚራ ነው። የሬዲዮ መስመራችሁ ከልቦ በቅርቦ ትርታ 97.6 ኤፍኤም ላይ ይገኛል። በ97.6 ኤፍኤም የሬዲዮ ሞገድ በአዲስ አበባና አካባቢዋ በዜኖ ዶት ኤፍኤም እንዲሁም በሬዲዮ ጋርደን እና በድረገጻችን በመላው ዓለም በያላችሁበት ሁሉ እንገኛለን። በማህበራዊ ትስስር ገጾቻችን በፌስቡክ፣ በቴሌግራም፣ ዩቲዩብ እና በቲክቶክ ደግሞ ትርታ 97.6 ኤፍኤም ብትሉ ታገኙናላችሁ። ቤተሰብ ሁኑን። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። አጋሮቻችንን እናመሰግናለን። በዚህ ሰዓት በአጋርነት ከኛ ጋር አብረውን እየሰራ ያለው አንዱ ራይድ ትራንስፖርት ነው። ለዕለት ተዕለት የሰራተኞች ማመላለሻ፣ የደንበኞች ስብሰባዎች፣ የአውሮፕላን ማረፊያ ዝውውሮች ወይም ከፍተኛ የስራ መሪዎች ጉዞ ራይድ ኮርፖሬት አስተማማኝ መጓጓዣ አገልግሎትን ያቀርብልዎታል። ሁሉንም በአንድ ድርጅት አካውንት በማድረግ ማዕከላዊ ክፍያ አከፋፈል፣ ዝርዝር የጉዞ ሪፖርቶች፣ ቀለል ያለ የውጭ አስተዳደር በመጠቀም የትራንስፖርት ወጪዎችን ይቆጣጠሩ። ለእርስዎ በተመደቡ ባለሙያዎች የቅርብ ክትትልና ድጋፍ የትራንስፖርት መፍትሄዎችን ያገኛሉ። ስራ ከቢሮ ሰዓታት በኋላ ስለማይቆም የእኛ 24/7 የደንበኞች ድጋፍ ቡድን እርስዎን በማንኛውም ጊዜ ለመርዳት ዝግጁ ነው ይለውታል። ራይድ ትራንስፖርት የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ይህን ሰዓት አጋር በመሆን አብረውን እየሰራ የሚገኘው ሊና ካፌ ነው። በኬክ፣ በፒዛ፣ በበርገር፣ በሻወርማ ጨምሮ በተለያዩ የሚሰጣቸው አገልግሎቶች ተመራጩ ሊና ካፌ ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ጥራት ያላቸውና ተወዳጅ ጣፋጭ ኬክ፣ ፒዛ፣ በርገር፣ ሻወርማዎችን ለማግኘት ሊና ካፌን ምርጫው ያደርጉ። በ0980561400 ወይንም በ0976608080 ላይ ብትደውሉ ታገኟቸዋላችሁ። ሊና ካፌም ይህን ሰዓት አጋር በመሆን አብረን ቆይታ ያደርጋል። ሌላኛው የሰዓት አጋራችን ዲሊያንስ ስፔሻልቲ ዴንታል ክሊኒክ ነው። የተወላገዱ ጥርሶችን ፍንጭት በብሬስ ስፔሻልቲ ማከም፣ የአፍ ጠረን ሕክምና፣ አርቲፊሻል ጥርስ በሴራሚክና ዜርኮኒያ በገቢ ውጭ መትከል ያስችላል። የተነቀለ ጥርስ ከጎኑ ያለው ሳይሞረድ በኢምፕላንት መትከል፣ የህፃናት የፊት አጥንት ሕክምና፣ የታችኛው የረዘመ አገጭ በቀዶ ጥገና ማስተካከል ይችላል። ፍንጭት ጥርስ ያለ ብሬስ መዝጋት ይችላል። በፍሎራይድ የተጠበቀ ጥርስን ማንጻትም ያስችላል። በብሬስ ስፔሻልቲ በማክሲሎ ፋሺያ ሰርጅንና በቂ ልምድ ባላቸው ዴንታል ሰርጅኖች አስተማመኝ ሕክምናን ይሰጣቸዋል። አድራሻ ቦሌ መድኃኔዓለም አቢሲኒያ ህንፃ 6ኛ ፎቅ። ለበለጠ መረጃ በ0912638003 እና በ0939237777 ላይ ይደውሉ። ዲሊያንስ ስፔሻልቲ ዴንታል ክሊኒክ የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን።
ሌላኛው የሰዓት አጋራችን እናት ባንክ ነው። ወደ እናት ባንክ ጎራ ስትሉ የውጭ ምንዛሪ አገልግሎትን ከእናት ባንክ ታገኛላችሁ። ከውጭ የተላከ አደራ በእምነት የሚደርስበት ቦታ እናት ባንክ ነው ይላችኋል። በውጭ ሀገር ከሚኖሩ ቤተሰብ፣ ወዳጅ ዘመዶቹ የተላከለትን ገንዘብ እንዲሁም በእጆ በሚገኝ የውጭ ሀገር ገንዘብ በፍጥነት ደህንነቱ ተጠብቆ በእናት ባንክ ይቀበሉ፣ ይመንዝሩ። በፈጣን አስተማማኝና ዕለታዊ የውጭ ምንዛሬ ተመን አገልግሎታችንን ገንዘቦትም ላሰቡት ዓላማ እናደርሳለን ይላችኋል። ሁሌም ልናገለግለው ዝግጁ ሆነን እንጠብቆታለን። በአዲስ አበባና በክልሎች ወደ ቀረቦት የባንክ ቅርንጫፎች ጎራ ይበሉ። እናት ባንክ ማንን እንደ እናት ሚለን የእናት ባንክ የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ተመልሰናል። የተከበራችሁ አድማጮች፣ ቀደም ሲል የአጋሮቻችንን መልእክት አድምጠን ነው የተመለስነው። አሁን ከሀገር ውስጥና ከባህር ማዶ የተመራረጡ ዜኖች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሀገር ውስጥ ጉዳዮችን ቀዳሚ በማድረግ ስንጀምር የከተማና መሰረተ ልማት ሚኒስቴር እንዲሁም የዓለም ባንክ በጋራ ለመስራት በሚችሉባቸው ጉዳዮች ላይ መክረዋል። የዓለም ባንክ የመሰረተ ልማት ዘርፍ ሪጂናል ዳይሬክተር ኤሪክ ማግኒስ በዘርፉ የልማት ስራዎች ዙሪያ ከሚኒስትሩ አመራሮች ጋር ባደረጉት ምክክር የዘርፉን የልማት ጥያቄዎች ለማገዝ ያላቸውን ፍላጎት ገልጸዋል። የከተማና መሰረተ ልማት ሚኒስትር ዴታ ክቡር አቶ ፈንታ ደጀን በበኩላቸው የዓለም ባንክ በዘርፉ የልማት ስራዎች እያበረከተ ያለው ድጋፍ አድንቀው ይህንን የጋራ ትብብር አጠናክሮ እንደሚቀጥል እምነት እንዳላቸው ገልጸዋል። በዓለም ባንክ ድጋፍ እየተሰራ ያለ ፕሮጀክቶች ዝርዝር አፈጻጸምና ቀጣይ ባንኩ ድጋፍ ማድረግ በሚገባቸው ጉዳዮች ዙሪያ በሚኒስቴር መስሪያ ቤቱ ዋና አማካሪ አቶ ተስፋዬ ወልደ ሚካኤል በዝርዝር ቀርቦ ውይይት ተደርጓል። በዓለም ባንክ የመሰረተ ልማት ዘርፍ ሪጂናል ዳይሬክተር ኤሪክ ማግኒስ ባንኩ በኢትዮጵያ ትልልቅ የመሰረተ ልማት ግንባታዎችና መጠነ ሰፊ ድጋፍ እያደረገ እንደሆነ ገልጸው ይህም ተጠናክሮ ይቀጥላል ብለዋል። በዝርዝር በቀረበው ሰነድ መሰረት ዘርፉን ለማገዝ ባንኩ ዝግጁ መሆኑን ተናግረዋል። በከፍተኛ ትምህርት ተቋማት የሚፈጸሙ ሙስናና የስነ ምግባር ግድፈቶች ለመከላከል ተጠያቂነትን ማስፈን እንደሚገባ ተጠቆመም። በከፍተኛ ትምህርት ተቋማት የሚፈጸሙ የሙስናና የስነ ምግባር ግድፈቶችን ለመከላከል ተጠያቂነትን ማጠናከርና የአሰራር ስርዓትን መዘርጋት እንደሚገባ ትምህርት ሚኒስቴር አስታውቋል። ትምህርት ሚኒስቴር ከዩኒቨርሲቲ የስነ ምግባር መከታተያ ስራ አስፈጻሚዎች ጋር ባካሄደው ውይይት የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴታ አቶ ኮራጡ ሽኔ ከገንዘብና ንብረት ሙስና ወጪ የተማሪ ምደባን ጨምሮ ከዲጂታል ቴክኖሎጂ እድገት ጋር ተያይዞ አዳዲስ የሙስና ስጋቶች መከሰታቸውን ጠቁመው መዋቅራዊ የአሰራር ማስተካከያ ማድረግ እንደሚገባ ገልጿል። በውይይቱ ላይ የተገኙት የፌዴራል ስነ ምግባር ጸረ ሙስና ኮሚሽንና የትምህርት ሚኒስቴር የስነ ምግባር መከታተያ ኃላፊዎች በበኩላቸው የትምህርት ጥራት ጸር የሆነው ብልሹ አሰራር መታገልና በግዢ በንብረት አያያዝ እንዲሁም በአገልግሎት አሰጣጥ ላይ ግንኙነት ማስፈን የጋራ ኃላፊነት መሆኑን አስምረውበታል። መረጃው ከሚኒስቴር መስሪያ ቤቱ የማህበራዊ ትስስር ገጽ የተገኘ ነው። ከውጭ በምዕራብ አፍሪካ 55 ሰዎች ከሳይበር ጥቃት ፈጻሚ ቡድን ጋር በተገናኘ ታሰሩ። በስድስት አህጉራት በሚገኙ 22 ሀገራት ላይ ጥቃቶች ስለመፈጸማቸው ተገልጿል። ዓለም አቀፍ ኢንተርፖል በፍቅርና ኢንቨስትመንት ስም በማጭበርበር የተጠረጠሩ 263 ሰዎች መያዙን ጠቁሟል። ኢንተርፖል እርምጃዎቹ እንደ ናይጄሪያ ብላክ አክስ ግሩፕ ላሉ ዓለም አቀፍ ስጋቶች እየጨመረ ለመጣው ቡድኖች ምላሽ መሆኑን አስታውቋል። ኦፕሬሽን ጃኮል ፎር በሚል ስያሜ ቡድኖች ላይ ምርመራ ሲያካሄድ መቆየቱም ተጠቅሷል። በተለይም እንግሊዝኛ ተናጋሪ ጡረተኞችን ኢላማ ያደረገ ማጭበርበር እንደፈጸመ ተገልጿል ሲል ቢቢሲ ዘግቧል። በመጨረሻም በሆርሙዝ ሰርጥ በኢራን የተቀበሩ ፈንጂዎች ከስጋት ነጻ አድርገናል ሲሉ ዶናልድ ትራምፕ ተናገሩ። የኢራን መንግስት በሆርሙዝ ሰርጥ የቀበራቸውን ፈንጂዎች ሙሉ በሙሉ አጥርተናል ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። በዓለም ከፍተኛ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰርጥ ዙሪያ እንደ አዲስ ውጥረት መንገሱ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ሀገራቸው ባካሄደችው ፈጣን ዘመቻም ዓለም አቀፍ የውሃ ክልል በሆነው የሆርሙዝ መተላለፊያ ውስጥ ተቀብረው የነበሩት ፈንጂዎች ሙሉ በሙሉ ማስወገዳቸውንና ማምከናቸውን ይፋ አድርገዋል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የዩናይትድ ስቴትስ የባህር ኃይል የጸረ መርከብ ፈንጂዎች አጽርቶ ማጠናቀቁን ገልጸዋል። አክለውም አሜሪካ ከዚህ በኋላ ማንኛውንም አይነት የጥንቃቄ እርምጃ ተግባራዊ እንደምታደርግ ገልጸው በቀጣይ አዳዲስ ፈንጂዎች በባህር ውስጥ ለማጥመድ የሚሞክሩ ማንኛውንም መርከብ ወይም አነስተኛ ጀልባ ላይ ፈጣን እርምጃ ይወሰዳል ሲሉ ማስጠንቀቂያ ሰጥተዋል። በሌላ በኩል የኢራን እስላማዊ ዘብ ተቀዳሚ ምክትል ሊቀመንበር መሐመድ ሪዛ አሪፍ በሀገራቸው
በሆርሙዝ ሰርጥ ላይ ያላት ቁጥጥር ህጋዊና ሉዓላዊነት መብታችንን እንዲሁም ብሔራዊ ሀብታችንን የመጠበቅ ጉዳይ ነው ብለዋል። የሆርሙዝ ሰርጥ የኢራን ንብረት ነው ሲሉ የገለጹት ባለስልጣኑ ቴህራን ማንኛውንም አይነት ውጫዊ ጫና ለመቋቋም ዝግጁ መሆኗን ገልጿል። አሜሪካ በኢራን የነዳጅና የፋይናንስ ዘርፎች ላይ ያነጣጠረ ጠንካራ የተባለ ኢኮኖሚያዊ ማዕቀብ አስተላልፋለች። ማዕቀቡ ከቴህራን ጋር የንግድ ግንኙነት ያላቸው ሀገራት ሁሉ ኢላማ ያደረገ መሆኑን አልጀዚራ በዘገባው አመላክቷል።